የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ አዳዲስና ወቅታዊ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። የፋኖ ኃይሎች በሌሊት ወታደራዊ ካምፕ ላይ በከፈቱት ውጊያም ከፍተኛ ጉዳት መድረሱን የመረጃ ምንጮቻችን ነግረውናል። በሌላ በኩል የብልጽግና አገዛዝ በአማራና ትግራይ ህዝቦች መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል ሲሉ የቀድሞ ባለስልጣን ገዱ አንዳርጋቸው ተናግረዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድስ አሳልፋ የሰጠችው ተወልደ ጎይቶም የተባለ ኤርትራዊ ህገወጥ የሰዎች አዘዋዋሪ በአገሪቱ ፍርድ ቤት ከፍተኛ የሆነውን የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድስ ፍርድ ቤት ግለሰቡና ግብረ አበሮቹ ስደተኞች ላይ ጨካኝ ኃይል የተሞላበትና ስብናን የሚያዋርድ ድርጊት ፈጽሟልም ተብሏን። በዝርዝር እናያለን። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘውን አልሰሊክ ከፈጥኖ ደራሽ ኃይሉ ተዋጊዎች ማስለቀቁን አስታውቋል። በጀነራል አልቡራን የሚመራው የሱዳን ጦር በውጊያው የበላይነትን እያረጋገጠ ሲሆን በኢትዮጵያ ድንበር የሚደረጉ የሱዳን ውጊያዎች ጨምረዋል ተብሏን። በዝርዝር እናየዋለን። በኢራን ተቃውሞ የተገደሉ ሰዎች ቁጥር ከ6000 በላይ መብለጡ ተሰምቷል። ኢራን ደግሞ ድርድር ማድረግን አልፈልግም፣ ከአሜሪካም ጋር ለመደራደር ጥያቄ አላቀረብኩም ብላለችም። የኢራን ውጭ ጉዳይ ሚኒስትር አባስ አራንቂቼም ከአሜሪካ ጋር ግንኙነት አለመጀመራቸውንም በይፋ ተናግረዋል። ስፔን ለግማሽ ሚሊዮን ሰነድ አልባ ስደተኞች ህጋዊ እውቅና ልትሰጥ ነው ተብሏል። የስፔን መንግስት ህጋዊ ሰነድ ለሌላቸው ስደተኞች ህጋዊ እውቅና የመስጠት እቅድ እንዳለው ይፋ አድርጓል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎችን በዝርዝር ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። የፋኖ ኃይሎች በሌሊት በወታደራዊ ካምፕ ላይ በከፈቱት ውጊያ ከፍተኛ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። በሌላ በኩል የብልጽግናው አገዛዝ በአማራና ትግራይ ህዝቦች መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል ሲሉ የቀድሞ ባለስልጣን ገዱ አንዳርጋቸው ተናግረዋል። በዛሬው ዕለት ጥር 22 2018 ዓ.ም በሰሜን ሸዋ ዞን የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል ውጊያ መቀስቀሱን የአካባቢው የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። አገዛዙ ዞኑ ሰላ ድንጋይ ከተማ ዙሪያ ጦሩን ማንቀሳቀሱን ተከትሎ ውጊያ ከፍቷል። በተለይም ሰላ ድንጋይ ከተማ አቅራቢያ በሚገኙ ሳሲትና አይሶሬ አካባቢዎች በቡድን መሳሪያ የታገዘ ውጊያ ከንጋት ጀምሮ መቀጠሉ ነው የተሰማው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ህዝብ በኩሉ በአካባቢው ውጊያ መቀስቀሱን በማረጋገጥ አጃ ሚካኤል መገንጠያ አካባቢ 19 የአገዛዙ ወታደሮች ሲገደሉ በርካቶች ቆስለዋል ሲል አስታውቋል። በመንዝላሉና መንዝቃያ ወረዳዎች ትላንትና ጀምሮ በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። በትላንትናው ዕለት ከመንዝቃያ ወረዳ ዘመሮ ከተማ ወደ ክምር ድንጋይ አካባቢ ሲንቀሳቀስ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት ውጊያ ጉዳት ሲደርስ፣ በተመሳሳይ ወገሬ ከተማ አቅራቢያ ሰብአዊና ቁሳዊ ጉዳት የደረሰበት ውጊያ መደረጉን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በተመሳሳይ በሲያደብርና ዋዩ ወረዳ 4 ያገዛዙ ሚኒሻ አባላት በፋኖ ኃይሎች ተይዘው መወሰዳቸውን የፋኖ ኃይሎች አረጋግጠዋል። በተያያዘም በክልሉ ደቡብ ወሎ ዞን ተውለደሬ ወረዳ የፋኖ ኃይሎች በሌሊት በፈጸሙት ድንገተኛ ጥቃት ወታደራዊ ካምፕ ውስጥ የነበሩ በርካታ ያገዛዙ ጦር አባላት መገደላቸው ሰምቷል። በዛሬው ዕለት ጥር 22 2018 በወረዳው ሀይቅ ከተማ አቅራቢያ ቆሎ ባቄላ በተባለ የፖሊስ የሚኒሻ ካምፕ ላይ በተከፈተ ድንገተኛ ጥቃት በርካቶች ሲገደሉ ቀሪዎች ደግሞ ተበትነዋል ተብሏል። በሰሜን ወሎ ዞን ላስታ ቀጠና በሌሊት በተደረገ ውጊያ ደግሞ ከ35 በላይ ያገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸው የፋኖ የመረጃ ምንጮች ለኢትዮ ኒውስ አረጋግጠዋል። ውጊያው የተደረገው ከላሊበላ ኤርፖርት ቅርብ ርቀት መሆኑን የተናገሩት የመረጃ ምንጮች በውጊያው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝና በላይ ዘለቀ ህዝብ ጋር ተሰልፈው በአገዛዙ ላይ ድል አስመዝግበዋል ብለዋል። ውጊያውን ተከትሎ የአገዛዙ ጦር ወደ ላሊበላ ከተማ ሸምሻ አየር ማረፊያ ፈግፍጓል ሲሉም የመረጃ ምንጮች የተናገሩት። በተመሳሳይ በትላንትናው ዕለት ጥር 19 2018 ዓ.ም በምዕራብ ጎጃም ዞን ቡሬ ከተማ 2 የፖሊስ አባላት መገደላቸውን ነዋሪዎች አረጋግጠዋል። የቡሬ ከተማ ነዋሪዎች 2 የፖሊስ አባላት የተገደሉት ባልታወቁ ኃይሎች ናቸው ቢሉም በአካባቢው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አባላት ግን ጥቃቱን የፈጸመው ፋኖ መሆኑን አረጋግጠዋል። ይህ በእንዲህ እንዳለ የብልጽግና አገዛዝ በአማራ
በአማራና ትግራይ ህዝቦች መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል ሲሉ የቀድሞ ባለስልጣን ገዱ አንዳርጋቸው አስታውቀዋል። የፋኖ ኃይሎች አንድነት በተመለከተ በወቅታዊ ጉዳዮች ላይ የተናገሩት የቀድሞ የውጭ ጉዳይ ሚኒስትርና የቀድሞ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ብልጽግና በስልጣን ለመቀጠል አስተማማኝ መንገድ የሚከፍትልኝ በአማራና ትግራይ መካከል ጠላትነት ሲኖር ነው ብሎ በማመን ሁለቱ ህዝቦች እንዳይቀራረቡ እየሰራ ይገኛል ብለዋል። ገዱ አንዳርጋቸው የፖለቲካ ታጋዮች የብልጽግና አገዛዝ በህዝብ መካከል ጠላትነት እንዲኖር የሚሰራውን ስራ ለማክሸፍ ጉዳዩን በጥንቃቄ ሊያዩት ይገባል ሲሉ አሳስበዋል። አሁናዊ ሌላ ስም ይሰጠው፣ በተለይ በትግራይና በአማራ መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል። ይሄ ዘላለማዊ ጠላትነት ፍላጎቱ እንዲሁ ዝም ብሎ የመነጨ አይደለም። በስልጣን ለመቀጠል አስተማማኝ መንገድ ይከፍትልኛል ብሎ የሚያምነው የህዝቦች አለመተባበርን ስለሆነ በህዝቦች መካከል ትብብር እንዳይኖር፣ መቀራረብ እንዳይኖር፣ በጋራ ጉዳዮች ላይ በጋራ እንዳይነሱ የማድረግ ሁኔታ ስለሆነ እዚህ ላይ የአማራ ታጋዮች በጥንቃቄ መመልከት አለባቸው ይመስለኛል። ፋኖ በተላላኪነት ሊጠየቅ የሚችልበት ሁኔታ በተለይም ደግሞ በብልጽግና አገዛዝ ሊከሰስ የሚችልበት የሞራል የተጨባጭ ሁኔታ የፋኖ ኃይሎችን ታሪካዊ ጠላት ጋር እየሰሩ ነው በሚል ብልጽግና የመወንጀል ሞራል የለውም ያሉት አቶ ገዱ አንዳርጋቸው ብልጽግና አገዛዝ አሁን ታሪካዊ ጠላቶች ከሚላቸው አካላት ጋር ወዳጅነት ለመስረት ብዙ አጎንብሷል፣ ብዙ ደክሟል። ሆኖም ግን ወዳጅነት የማይወጣለት አገዛዝ በመሆኑ ከሽፎበታል ሲሉም ተናግረዋል። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድስ አሳልፋ የሰጠችው ተወልደ ጎይቶም የተባለ ኤርትራዊ ህገወጥ የሰዎች ዝውውር አዘዋዋሪ በአገሪቱ ፍርድ ቤት ከፍተኛ የሆነውን የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድስ ፍርድ ቤት ግለሰቡና ግብረ አበሮቹ ስደተኞች ላይ ጨካኝ ኃይል የተሞላበትና ስብናን የሚያዋርድ ድርጊት ፈጽሟል ተብሏል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያ የሚታወቀውን የ42 ዓመት ተወልደ ጎይቶም ላይ የፍርድ ቤት ውሳኔ ያስተላለፈው ትላንት ማክሰኞ ጥር 19 2018 ነው። ፍርድ ቤቱ የጥፋተኝነት ውሳኔ ያስተላለፈው ግለሰቡ ሜዲትራኒያን ባህር አቋርጠው ወደ አውሮፓ ለመግባት የሚጥሩ ስደተኞች የሚያሰቃይና በኔዘርላንድ እስከሚገኙ ቤተሰቦቻቸው ገንዘብ የሚቀበል የወንጀል ድርጊት ሲመራ እንደነበረ በመረጋገጡ ነው። ተወልደ ከህገወጥ የሰዎች ዝውውር ጋር በተያያዘ ሲፈረድበት ይህ የመጀመሪያው አይደለም። ኢትዮጵያ ውስጥ በቀረቡበት ተያያዥ 5 ክሶች ጥፋተኛ ተብሎ የ18 ዓመት እስር ተፈርዶበት ነበር። ጥቅምት 2015 ዓ.ም ላይ ደግሞ ለኔዘርላንድስ ተላልፎ ተሰጥቷል። ተወልደ ኔዘርላንድ ውስጥ በነበረው የፍርድ ሂደት ላይ ምስክሮች የጠቀሱት አደገኛ የሰዎች ዝውውር መረመሪ እሱ እንዳልሆነ በመግለጽ ተከራክሯል። ይህ የወንጀል መረብ ቡድን ስደተኞችን ከሊቢያ ወደ አውሮፓ ከዛም ጥገኝነት ወደሚጠይቁበት ኔዘርላንድ ሲያጓጉዝ የነበረ ነው። ጉዳዩን የተመለከተው ፍርድ ቤት ግን የተከሳሹ መከላከያ ውድቅ አድርጓል። ግለሰቡ በሚመራው መረብ የተጠለፉ ስደተኞች ሊቢያ በሚገኙ ካምፖች ውስጥ ታስረው መቆየታቸውን እንዲሁም ለቤተሰቦቻቸው ደውለው ገንዘብ እንዲያስልኩ መገደዳቸውን ፍርድ ቤት ገልጿል። ወደ አውሮፓ መተላለፊያ ገንዘብ ሲከፈል ብቻ ነበር ስደተኛው ከካምፑ እንዲወጣና ጉዞ እንዲቀጥል የሚፈቀድለት ሲሉም አስረድተዋል። ዋና ዳኛ ሬድ ሜላርድ በተፈጸሙ ወንጀሎችና ባህሪ እንዲሁም ስፋት የተነሳ ጉዳዩ በተለየ ሁኔታ እጅግ ከባድ እንደሆነ መናገራቸውን የዜና ወኪሉ አሶሼትድ ፕሬስ ዘግቧል። በአንድ በኩል የኔዘርላንድስና የአውሮፓ የኢሚግሬሽን ፖሊሲ በከፍተኛ ሁኔታ በመጣሱም፣ በሌላ በኩል ደግሞ በተለይ አንተና ግብረ አበሮች በስደተኞች ላይ መፈጸማቸው ጭካኔ የተሞላበት አዋራጅ ድርጊት ሲሉ ጉዳዩን ከበድ ያደርጉትን ጉዳዮችና ምክንያቶች ጠቅሰዋል። አክለውም ለተሻለ ህይወት ከሚጥሩ ደካማና ረዳት የሌላቸው ሰዎች የሚቻለውን ያህል ገንዘብ ለመበዝበዝ ስትሉ በድርጊታችሁ ምሕረት የለሽና ህሊና ቢሶችና ለሰው ልጅ ክብር ደንታ የሌላችሁ ነበራችሁም ብሏቸዋል። በዚህ ድርጊታቸው ጥፋተኛ የተባሉት ተወልደ ጎይቶም ከ20 ዓመት እስራት በተጨማሪም $35 ካሳ እንዲከፍሉም ተወስኖበታል። የተላለፈው ፍርድ ላይ የይግባኝ አቤቱታ ለማቅረብ የ2 ሳምንት ጊዜ እንዳለው ተገልጿል በማለት ቢቢሲ ዘግቧል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘውን አልሰሊክ ከፈጥኖ ደራሽ ኃይል ተዋጊዎች ማስለቀቁን አስታውቋል። በጀነራል አልቡራን የሚመራው የሱዳን ጦር በውጊያው የበላይነትን እያረጋገጠ ሲሆን በኢትዮጵያ ድንበር የሚደረጉ ውጊያዎችም ጨምረዋል። የሱዳን ጦር ኃይል ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የሚገኘውን አልሰሊክ የተባለ ስትራቴጂካዊ ስፍራ ከሱዳን ፈጥኖ ደራሽ ኃይሎች ነጻ አውጥቻለሁ ብሏል። አናዶሉ የዜና ወኪል ቅዳሜና እሁድ የተካሄደውን ከባድ ውጊያ ተከትሎ የሱዳን ጦር 4ኛ ክፍለ ጦር ሰኞ ዕለት ነጻ አውጥቶታል በማለት
ዕለት መግለጫውን ዋቢ አድርጎ እንደዘገበው አካባቢው በታቀደ ወታደራዊ ኦፕሬሽን መቆጣጠሩና በሱዳን ፈጥኖ ደራሽ ኃይል ተዋጊዎች ላይ ከፍተኛ የሰውና የንብረት ጉዳት ማድረሱን አስታውቋል ብሏል። ክፍለ ጦሩ አክሎም በውጊያ ወቅት በአብዱልአዚዝ አልሂሉ የሚመራ የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወይም ኤስፒኤልኤም ኖርዝ ተዋጊዎችን መምታታቸውን ገልጸዋል። እስካሁን ድረስ ከፈጥኖ ደራሽ ኃይሎች ወይም ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወገን የተሰጠ መግለጫ የለም። ይህ ወታደራዊ እንቅስቃሴ የተሰማው ባለፈው እሁድ የፈጥኖ ደራሽ ኃይሎችና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኃይሎችና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኃይሎች ከደቡብ ሱዳን ግዛት በመነሳት በብሉ ናይል አካባቢ በሚገኙት አልሰሊክና ሚልካን ላይ ሰፊ ጥቃት መክፈታቸው መዘገቡን ተከትሎ ነው። እነዚህ ሁለቱ ኃይሎች በኢትዮጵያ ቢሻንጉል ጉሙዝ ክልል መሪዎቻቸው ጭምር ተቀምጠው ታጣቂዎቻቸውን ሲያሰለጥኑላቸው ቢቆይም አሁን በአብዛኛው ተደምስሶባቸዋል ነው የተባለው። የሱዳን ባለስልጣናት ጥቃቱን የውጭ ወረራ ሲሉ የገለጹ ሲሆን ደቡብ ሱዳን ግዛቷን ለአጥቂዎች ማሰልጠኛና ወታደራዊ መሳሪያ ማስተላለፍ እንዲሆን ፈቅዳለች ሲሉም ከሰዋታል። ከኢትዮጵያና ከደቡብ ሱዳን ጋር በምትዋሰነው የብሉ ናይል ግዛት ባለፉት ወራት በሱዳን ፈጥኖ ደራሽ ኃይልና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ቅንጅታዊ ምክንያት ወታደራዊ ውጥረቱ እየጨመረ መጥቷል። ካርቱም ከዚህ ቀደም የተባበሩት አረብ ኤምሬት በደቡብ ሱዳንና በኢትዮጵያ ድንበር አቅራቢያ ወታደራዊ ቤዝ በመገንባት የፈጥኖ ደራሽ ኃይልን እያደገፈች ነው በማለት ግልጽ ክሷን ማቅረቧ ይታወሳል። በአሁኑ ወቅት በሱዳን የተለያዩ ግንባሮች ውጊያ የቀጠለ ሲሆን የሱዳን ጦር በኮርዶፋና በዳርፉር ግንባሮች በደርዘን የሚቆጠሩ የሱዳን ፈጥኖ ደራሽ ኃይሎች ወታደራዊ ተሽከርካሪዎች እንዲሁም የነዳጅና የጥይት ማከማቻዎችን ማውደሙን አስታውቋል። የሱዳን ጦር በተለይም ደግሞ አጠቃላይ መንግስቱን ጨምሮ ወደ ካርቱም ከተመለሰ በኋላ በፈጥኖ ደራሽ ኃይልና በሌሎች ታጣቂዎች ላይ የበላይነቱን እየወሰደ እንደሚገኝ ተዘግቧል። በኢራን ተቃውሞ የተገደሉ ሰዎች ቁጥር ከ6,000 በላይ መሆኑ ተነግሯል። ኢራን ግን ከአሜሪካ ጋር ለመደራደር ጥያቄ አላቀረብኩም ብላለች። የኢራን ውጭ ጉዳይ ሚኒስትር አባስ አራንቅጬ ከአሜሪካ ጋር ግንኙነት አልጀመረም ብለዋል። የኢራን መንግስት መገናኛ ብዙሃን እንደዘገበው አባስ ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ጋርም አልተገናኙም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት ሌሎች ግዙፍ የጦር መርከቦች ወደ ኢራን እየተጠጉ እንደሆነ ተናግረው ቴህራን ከዋሽንግተን ጋር ስምምነት እንደምትፈጽም ተስፋቸውን ገልጸው ነበር። ከጥቂት ሳምንታት በፊት ከአውሮፓውያኑ 1979 እስላማዊ አብዮት በኋላ ደም አፋሳሽ የተባለ ተቃውሞ በኢራን መቀስቀሱ ተከትሎ አሜሪካ ባህረ ሰላጤው አካባቢ ተጨማሪ ወታደራዊ መርከቦችን አሰማርታለች። በኔና ዊትኮፍ መካከል ባለፉት ቀናት የተደረገ ምንም ግንኙነት የለም፣ እኛ ለድርድር ጥያቄ አላቀረብንም ሲሉም አራንቂች መናገራቸውን የመንግስት መገናኛ ብዙሃን ዘግቧል። ነገር ግን የተለያዩ አደራዳሪዎች ምክር እያደረጉና ከኢራን ጋር ግንኙነት እያደረጉ መሆኑን መናገራቸውን የሮይተርስ ዜና ወኪል ዘገባ ያሳያል። አቋማችን ግልጽ ነው፣ ድርድር ከማስፈራራት ጋር አብሮ አይደም፣ ንግግር ሊኖር የሚችለው እብደትና ከአቅም በላይ የሆኑ ቅድመ ሁኔታዎች ከሌሉ ነው ብለዋል የውጭ ጉዳይ ሚኒስትሩ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ማክሰኞ ቴህራን ዓለም አቀፍ ሕግን የተከተለ እንዲሁም ጦርነት ማራቅ የሚችል የትኛውም አይነት ሂደት ትቀበላለች ሲሉ ለሳውዲ ልዑል አልጋውራሽ መሐመድ ቢን ሰልማን እንደተናገሩ ሮይተርስ ዘግቧል። ነገር ግን በሱዳን ተቃውሞ የሞቱ ሰዎች ቁጥርም ትልቅ አጀንዳ ሆኗል። የኢራን ሰብአዊ መብቶች ዜና ተቋም አዲስ ባወጣው ሪፖርት ባለፉት ሳምንታት በሀገሪቱ ውስጥ በተካሄዱ ተቃውሞዎች የተገደሉ ሰዎች ቁጥር ከ6,000 በላይ ነው ብሏል። መቀመጫውን አሜሪካ ያደረገው የመብት ተቆርቋሪ ቡድኑ እያሰባሰበ ባለው መረጃ መሰረት እስካሁን 6126 ሰዎች መገደላቸውን አውቄያለሁ ብሏል። ከሟቾች መካከል እድሜያቸው ከ18 በታች የሆኑ 86 ታዳጊዎች ይገኙበታል። እንዲሁም 214 የመንግስት የጸጥታ አባላትም ተገድለዋል ብሏል። የሟቾች ቁጥር ከዚህ በላይ ሊጨምር እንደሚችል በመጥቀስ ከተቃውሞ ጋር በተያያዘ እየሞቱ ሊሆኑ ይችላሉ የሚባሉ ወደ 17000 የሚደርሱ ሰዎች ሞት ላይ ተቋሙ ምርመራ እያካሄድኩ ነው ብሏል። ለ3 ሳምንታት በዘለቀው ህዝባዊ ተቃውሞ ከ3000 በላይ ሰዎች መገደላቸው የኢራን ባለስልጣናትን ባለፈው ሳምንት አረጋግጠው ነበር። ከተገደሉት በተጨማሪ 11009 ሰዎች በከባድ ሁኔታ ጉዳት እንደደረሰባቸውና 41880 የሚሆኑት ደግሞ በመንግስት ኃይሎች ተይዘው በእስር ላይ እንደሚገኙ ተገልጿል። የሰብአዊ ተከራካሪዎች መንግስት በኮሚኒኬሽን አገልግሎት ላይ የመንግስት ቁጥጥር መቀጠሉን፣ ሰዎች በስፋት በጸጥታ ኃይሎች እየተያዙ መሆናቸውና ጉዳት የደረሰባቸው ሰዎች ሕክምና የማግኘት ሁኔታ በጣም አሳሳቢ መሆኑን እያመላክቱ ነው። የተባበሩት መንግስታት ተወካይ የሆኑት ማያሳቶ የቆሰሉ ሰዎች ከሕክምና ማዕከላት ወደ እስር ቤቶች እየተዘዋወሩ መሆናቸውን የሚያመለክቱ ሪፖርቶች እንደደረሷቸው ቢገልጽም የኢራን እስር ቤት ባለስልጣን ግን አስተባብለዋል። ከተቃውሞ ጋር ተያይዞ የኢንተርኔትና ሌሎች የግንኙነት መስመሮች መዘጋታቸው ትክክለኛነት የጎደሉ ጉዳት የደረሰባቸውና የታሰሩ ሰዎችን አሃዝ ማግኘት አዳጋች እንዳደረገው የመብት ድርጅቶች ይናገራሉ። በቅርቡ የተከሰተው ተቃውሞ የኢራን እስላማዊ ሪፐብሊክ መንግስት
ስልጣናት ላይ በቆየባቸው ባለፉት 47 ዓመታት ውስጥ ከተካሄዱት ከፍተኛና በአጭር ጊዜ ውስጥ በሺዎች የሚቆጠሩ ሰዎች የተገደሉበት እንደሆነ ተዘግቧል። ስፔን ለግማሽ ሚሊዮን ሰነድ አልባ ስደተኞች ህጋዊ እውቅና ልትሰጥ ነው። የስፔን መንግስት ህጋዊ ሰነድ ለሌላቸው ስደተኞች ህጋዊ እውቅና የመስጠት እቅድ እንዳለው ይፋ አድርጓል። የአገሪቱ መንግስት ይፋ ያደረገው ይህ እርምጃ ቢያንስ ግማሽ ሚሊዮን ሰዎችን ተጠቃሚ ያደርጋል ተብሎ ይጠበቃል። ህጋዊ እውቅና የሚሰጠው የወንጀል ሪከርድ ለሌለባቸውና ከአውሮፓውያኑ ታህሳስ 31 ቀን 2025 በፊት ባሉት ጊዜያት ውስጥ ቢያንስ ለ5 ወራት በስፔን መኖራቸውን ማረጋገጥ ለሚችሉ የውጭ አገር ዜጎች እንደሆነ ተገልጿል። የስፔን የማካተት ማህበራዊ ዋስትናና ፍልሰት ሚኒስትር የሆኑት ኤልስ ሳይዝ ይህ ለሀገራችን ታሪካዊ ቀን ነው ብለዋል። በሀገሪቱ መንግስት እቅድ መሰረት የእርምጃው ተጠቃሚ የሆኑ ስደተኞች በመጀመሪያው ለ1 ዓመት የሚቆይ የመኖሪያ ፍቃድ የሚሰጣቸው ሲሆን ጊዜው ሲጠናቀቅ ሊራዘምላቸው ይችላል ተብሏል። መንግስት በዛ ማዕቀፍ ውስጥ ለመግባት የሚቀርቡ ጥያቄዎችን መቀበል የሚጀምረው ከሚያዝያ አንስቶ እንደሆነም ተገልጿል። እስከ ሰኔ መጨረሻ ድረስ ክፍት ሆኖ እንደሚቆይም ይጠበቃል። ስፔን ከቅርብ ዓመታት ወዲህ በዋነኛነት ከላቲን አሜሪካ የመጡ ከፍተኛ ቁጥር ያላቸው ስደተኞች እያስተናገደች ነው ይላል ቢቢሲ። ፋንካስ የተሰኘው የወግ አጥባቂ የቲንክ ታክ ተቋም መረጃ እንደሚያመለክተው በአውሮፓውያን 2017 ስፔን የሚገኙ ህጋዊ ሰነድ የሌላቸው ስደተኞች ቁጥር 107409 ነበር። በተጠናቀው 2025 የቁጥር የ8 እጥፍ ጭማሪ ማሳየት 837938 ከፍ ብሏል ብሏል። ስፔን ውስጥ ከሚገኙ ህጋዊ ሰነድ የሌላቸው ስደተኞች መካከል ከፍተኛው ቁጥር የሚይዙት ከኮሎምቢያ፣ ፔሩና ሆንዱራስ የሄዱ ሰዎች እንደሆኑም ይታመናል። በሶሻሊስት ፓርቲ የሚመራው የስፔን ጥምር መንግስት በዚህ ጉዳይ ላይ የያዘው አቋም ከትልልቅ የአውሮፓ ሀገራት ፖሊሲ የተለየ ሆኗል። የሀገሪቱ መንግስት ስደተኞች ለስፔን ኢኮኖሚ ላላቸው ጠቀሜታ አጽንኦት ይሰጣል። ከቅርብ ዓመታት ወዲህ ስፔን ከሌሎች ዋና ዋና የአውሮፓ ህብረት አባል ሀገራት የተሻለ የኢኮኖሚ አፈጻጸም እያስመዘገበች ነው። የስፔን ኢኮኖሚ የረዥም ጊዜ ተግዳሮት የነበረው ስራ አጥነት ከ2008 ወዲህ ለመጀመሪያ ጊዜም ከ10% በታች እንደወረደ ማክሰኞ ዕለት የወጡ መረጃዎችን ጠቅሶ ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰብ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።